ነብዩ መሐመድ በመወደው በአንገቴ በልጆቼ ምናምን ይባላል። ለማንም ባናቱ ቢተከል ነው ማለት ህይወት መስጠለት የለም። ለማንም ነው ማለት 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ በእውነት አራስ ቤት ነበርኩኝ። አሽሀዱ አላህ ኢላሃ ምንም ማድረግ አንችልም። እንግዲህ እኛም ወደን አይደለም ፈልገን አይደለም እኛም ተገደን ነው እንድናሰልማችሁ። ክስ መስርተውብን ነበር ታውቃላችሁ። እንግዲህ ክስ የተመሰረተብን በዋናነት እኔ ሽብር ነው የተመሰረተብኝ ክስ በሽብር ነው። እንዲህ ቀላል ክስ አልነበረም የተመሰረተው። ምክንያቱም ምንድነው እሱ ክሱ ውድቅ ነው የሆነባቸው። ተቀባይነት አላገኘም ክሳቸው። ለመሆኑ እየዋሸን ያለው ማን ነው? መጅልስ ወይስ ሰለሞን ሽፈራው በቲክቶክ ስሙ እፎይ የተባለው ግለሰብ? ቤተክርስቲያን ውስጥ ዲያብሎስ ሊኖር አይችልም። መስጊድ ውስጥ ጅን ያለ የየግል ጅን ያለም ብሎ አለን። አሜን አሜን እያላችሁ ኢየሱስ ያድናል እያላችሁ ኮሜንት አድርጉ። በቃ አገልግሎቴንም ቲክቶክ ላይም ፌስቡክ ላይም ሲጸልይ ያቃል። መንሱር ጀማል ተይዟል። በቃ ኢየሱስ ክርስቶስ ጌታ ነው። በጣም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የዘድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። አብረን ያየን የተመለከተን ሐሳባችንን እንሰጥበት ይሆናል ማለት ነው። ቤተሰቦቼ እንግዲህ እፎይ ሰሞኑን ተመልሶ ተመስርቶብኝ የነበረው ክስ ውድቅ ተደርጎልኛል በማለት እየተናገረ ይገኛል። ከዚህ ጋር በተያያዘ የምናነሳቸው ነጥቦችና የምናነሳቸው ጥያቄዎች ይኖሩናል ማለት ነው ለመጅሊስና ለፌደራል ፖሊስ ማለት ነው። በሌላ በኩል ደግሞ እንግዲህ ብዙ ጊዜ እዚህ ሶሻል ሚዲያ ላይ ከኦርቶዶክስ ወደ ሙስሊም ሄዱ የሚባሉት ውሸት ነው፣ ስማቸውን ቀይሮ ነው፣ እውነት አይደለም፣ ውሸት ነው ምናምን የሚሉ ብዙዎች አሉ። ከዚህ ጋር በተያያዘ በእነሱ አንደበት የተመሰከረልንን ቪዲዮ አሳያችኋለሁ ማለት ነው። እናንተ ብቻ ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ እስከ መጨረሻ ቪዲዮን ተከታተሉት። ይህ የቤቱ ህግና ደንብ ነው። አሽሀዱ አላህ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን عبده ورسوله وأشهد أن عيسى عبد الله ورسوله እንግዲህ ወንድሜ አላሁ አክበር ሀዳውን ተቀብለሃል። በድጋሚ ተክቢር አንድ ጊዜ ሞከር። አማርኛ ደግሞ አላሁ አክበር ደግምልህ ያልከውን ቃል አብራሂም ተደግሟል። አላሁ አክበር አሽሀዱ ማለት እመሰክራለሁ ማለት ነው። እመሰክራለሁ እመሰክራለሁ ከአላህ ውጭ በሐቅ ሊገዙት የሚገባ አምላክ እንደሌለ እመሰክራለሁ። አምላክ እንደሌለ እመሰክራለሁ። እንግዲህ ይሄም ተከስቷል ቤተሰቦቼ። ላይቭ ላይ ነው የተከሰተው። እንደ ድንገት ነው የተከሰተው። ይሄ ነገር ማለት ልጁ በደንብ አጥንቶበት በመጣም ነገር ግን ላይቭ ላይ ያው ገቢ ማሰባሰቢያ ነበር። መሐመድ ሰዒድ ወንድማችን 4 ልጆቹን ጥሎ ነው የሞተው ማለት ነው። ያው ሁላችሁም ሰምታችሁታል። 4 ልጆቹን በእኛ ላይ ነው ጥሎ የሄደውና ለነሱ የሆነች ማረፊያ ነገር እንግዛላቸው በሚል ነበር እንግዲህ ስብስቡ ማለት ነው ወይ ደግሞ የገቢ ማሰባሰቢያው የተደረገው ማለት ነው። ነገር ግን እዛ ላይ ትልቁ ነገር ተገኝቷል። አንድ ወንድም ወደ እስልምና መጥቷል ማለት ነው። አንድ ወንድምን አገኝተናል ማለት ነው። አልহামዱሊላህ ረብል ዓለሚን ትልቅ ነገር ነው ባይዘው እና
ይሄ ነገር ይቀጥላል አሁንም ከ40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን በሌላ እምነት ተነጥቀዋል። ወደ 40 ሰንበት ተማሪ ሰልሟል። ከዛ ሳስበው እንዴ ይሄ ነገር እንዴት ወዴት እየሄድን ነው? ከዛ በኋላ ራሱ ኢቭን አሁን ሰኔ ወር ላይ ወደ 6-5 ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ። አበድኩ በቃ በእውነት አራስ ቤት ነበርኩኝ። ትላንት አብረውን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት ስለዚህ እዚህ ላይ ደግሞ በደንብ መሰራት አለበት። እምነት ማወቅ አለብን። ስንጠየቅ መልስ መመለስ መቻል አለብንና ያ ነገር ቢሆንልን ልጆቻችንም ብዙዎቹ ልጆቻችንን ተቀምጠናል ማለት በወጣቱ የሙስሊሙ ወጣት ስለሚበዛ ተቀምጠናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ልጅ ገብረናል ወስደውብናል በሃይማኖት ማለት ነው። አንዳንድ ልጅ አልገበረ የካህን ሚስት ሳይቀር ሰልሟል። እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ካህኑ በህይወት እያሉ ልጆቻቸው ያው የካህን ልጆች እንደመሆናቸው አብረው ይቀጥሉ ነበር። ነገር ግን ሰውየው ደግሞ በህመም ምክንያት ህይወታቸው ሲያልፍ ሚስታቸውም ልጆቻቸውም እንደውም ከዚያ ወደ መሸፈን ደረጃ ሁሉ የደረሱ መስቀልም ድረስ የሚያስበጥሷቸው ልጆች ያ መስቀሉ ተበጥሶብኝ ነው ለመናገር እንኳን እያፈሩ ጠንከር ለማድረግ እንግዲህ ብዙ ማቹ ማይሞች ነን። ስለዚህ ያንን ምንነቱን ለማስተማር በዛ ነው። ምንም ማድረግ አንችልም። እንግዲህ እኛም ወደን አይደለም ፈልገን አይደለም፣ እኛም ተገደን ነው እንድናሰልማችሁ፣ እኛም ተገደን ነው እንድንነግራችሁ፣ እውነቱን እንድናጋልጡ እንድንነግራችሁ። እኛም ፈልገን አይደለም፣ ወደን አይደለም። ይቅርታ አድርጉልን፣ ወደን አይደለም። እና ለማንኛውም አላህ ሰብርን ውስጣችሁ እንግዲህ ምንም ማድረግ አንችልም። እኛም ስራችንን እንቀጥላለን። ወንድሞቻችን አሉ ብዙ ወንድሞቻችን። አሁን ደግሞ አንድ ገራሚ ልጅ መጥቷል። እስቲ ሌላ ጊዜ ቪዲዮና አመጣላችኋለሁ። ገራሚ ልጅ በጣም ነው የተገረምኩኝ። በቃ ልጁ በጣም ያሳምናል ብትሉ በቃ አዲስ ነው ልጁ፣ ከዚህ በፊት አላቆም አዲስ ነው የመጣውና በጣም ብዙ ወንድሞች እየመጡ ነው። ደግሞ አጥንቶ ነው እየመጡ ያሉት። ስራው መቀጠል አለበት። እናመሰግናችኋለን፣ በርቱልን እንላለን ማለት ነው። ግን እዚህ ጋር መናገር የነበረባቸው እነሱ ግን ያልተናገሩ ነገር አለ። እሱ ምንድነው? ከሰንበት ተማሪ ወጥቶ ከሰንበት ተማሪነት ወደ ደረሳነት የተቀየሩ ብዙ ሰዎች አሉ። ተቀይሮም ወደ ክርስትና ከመስበክ ወደ እስልምና መስበክ የመጡ ብዙ እህትና ወንድሞች አሉ። አላህን ተገዙ፣ የገብርኤልን አምላክ አላህን ተገዙ፣ የሚካኤልን አምላክ አላህን ተገዙ፣ የማርያምን አምላክ አላህን ተገዙ፣ የኢየሱስን እንደዛው የኤልያስን የነብዩ መሐመድን አምላክ አላህን ተገዙ። እንደዚህ በአደባባይ ላይ ወጥተው የእናንተን አምላክ የፈጠረው የኛ አምላክ ነው ሲሉ ዝም የሚል ኦርቶዶክሳዊ ወይም የኔ ፎሎወር ካለ አሁኑኑ ብሎክ ያርገኝ። ይሄንን ቪዲዮ በምትችሉት መጠን ኮፒ ሊንክ አድርጉት። አስረስ የምትባለው ልጅም ሌሎችም እንደዚህ የምታስቡ ሰዎች ካላችሁ በደንብ አድርጌ መልስ እሰጣችኋለሁ። የኔን ክርስቶስ ማንም ሊፈጥረው አይችልም። አላህ ካለ እንኳን ማለት ነው፣ ሌሎቹን ተዋቸው። አላህ ካለ እንኳን ሊፈጥረው የሚችለው የኔ ክርስቶስ ነው። ገብርኤል፣ ማርያም ምናምን አያውቋችሁም፣ ሊያውቋችሁም አይችሉም። እንደዚህ አይነት ከሃዲና አሕዛብን ፍጡር ሊያውቅ አይችሉም። አስረስ የምትባል ልጅ ስነ ስርዓትን ብትይዝ ይሻላል። ህግ ባለበት ሀገር ላይ ነው ያለው። የኛን ክርስቶስ በዚህ ልክ ደፍረ ልትናገር አይገባም። የኔን ክርስቶስ ማንም ሊፈጥረው አይችልም። የኔ ክርስቶስ ፈጣሪ እንጂ ተፈጣሪ አይደለም። ፍጡር ደግሞ በፍጹም አምላክን ፈጣሪ ሊፈጥር አይችልም። የኔ ክርስቶስ የዓለም ሁሉ ፈጣሪ ነው። ሰማኸኝ? የዓለም ሁሉ አንተ የምታመልከው አምላክ ካለ ራሱ የሚያመልከው የኔን ክርስቶስን ነው፣ የሚፈጥረው የኔ ክርስቶስ ነው። ስለዚህ አስረስ የምትባል ልጅ ሌላ አጀንዳ ካለክ አጀንዳህን ይዘህ ቁጭ ብትል ይሻላል። ሀገር ለመበጥበጥ የምታደርገውን ነገር ስነ ስርዓትህን ያዝ። ክርስቶስ ምንም ጊዜ ፈጣሪ ነው። አልፋና ኦሜጋ የሆነ መጀመሪያ የሌለው መጀመሪያ አምላክ ነው። ስለዚህ የኔ አምላክ የሁሉም ፈጣሪ ነው። ቆይ እንደዚህ አይነት ድድብና እንደዚህ አይነት አለማወቅ ኬት ነው የሚገዛው? ቤተሰብ ኬት ነው የሚገዛው እንደው ለመግዛት? ምክንያቱም ፎሎ ለመሰብሰብ በጣም ጥሩ ነው። በጣም ፎሎ ለመሰብሰብ ላይክ ለመሰብሰብ በጣም ምርጥ ጠቃሚ የሆነ ነገር ነውና እስቲ ድድብና ኬት ነው የምንገዛው? እንደው እነዚህ ሰዎች ኬት ነው የሚገዙት? ስለ መጽሐፉ ምንም ይማቅ፣ ስለ ባይብል ምንም ነገር ይማቅ፣ ምንም ነገር የምሬን ነው የምላችሁ። ማውራት ብቻ የተሰጠው ምላስ ብቻ የተሰጠው ባዶ ጭንቅላትን ይዞ እንደዚህ የሚናገር ተመልከቱት።
ታዲያ ኢየሱስ እኮ ለኛ ጌታችን እኮ አይደለም ነብያችን ነበር። እሱም በወቅቱ ለእስራኤላውያን ብቻ የተላከ እኛ ኢየሱስን የምናምነው በነብይነቱ እንጂ በፈጣሪነቱ አይደለም። እናንተ ናችሁ ይሄንን ከራሳችሁ ነው ያመጣችሁት። በመጽሐፍ ቅዱስም የሌለ ነገር ፈጥራችሁ ነው የመጣችሁት። እስቲ ወደ እፎይ ልውሰዳችሁና እፎይ ሰሞኑ ተመልሶ ከተናገራቸው ንግግሮቹ መካከል አንዱ ምንድነው ተከሰን ነበረ ክስ ተመስርቶብን ነበረ የሚለውን ነጥብ አንስቷል። እስቲ እሱ ላይ የሰጠውን ሐሳቡን እስቲ እንስማ። ክስ መስርተውብን ነበረ ታውቃላችሁ። እንግዲህ ክስ የተመሰረተብን በዋናነት እኔ ሽብር ነው የተመሰረተብኝ ክስ በሽብር ነው። እንዲህ ቀላል ክስ አልነበረም የተመሰረተው። ሀገር አቋራጭ እንደ ዓለም ሊያስጠይቅ የሚችል ምናምን ብለው ነው ተሰባስበው ዝንጀሮ ጠባቂ የመሰሉ የጨጎፉ ተሰባስበው ክስ የመሰረቱብኝ ማለት ነው። እና እፎይ ያለ መረጃ ያወራል። ኮመንት እፎይ ያለ መረጃ አያወራም። ስለዚህ የመሰረቱብኝ ክስ የሚያስጠይቀኝ አልነበረም። የሆነባቸው ምክንያት ምንድነው? እሱ ክሱ ውድቅ ነው የሆነባቸው። ክሱ ውድቅ ነው የሆነባቸው። ተቀባይነት አላገኘም። ክሳቸው ተቀባይነት አላገኘም። ስለዚህ ምንም በአሸባሪነት ከሰሱ፣ በአሸባሪነት አያስጠይቀውም። የራሳችሁን መጽሐፍ ነው ያነበበው። ስለዚህ ያላቸው አማራጭ ምንድነሱ? እንዲሁ ራሳቸው የፌደራል ፖሊስ ሆነው ይሁን አይደኖ ራሳቸው የህግ አካል ሆነው ይሁን አይደኖ እኔ መጅሊስ የሚመሩ ይመስለኝ ነበረ። በዚህ ጋር ወጥቷል፣ በዚህ ጋር ገብቷል፣ ይታሰር ይያዝ ምናምን እያሉ ራሳቸው መግለጫ ያወጣሉ ማለት ነው። እስቲ ኮመንት ላይ አንድ ፖሊስ መግለጫ ያወጣብኝን አይታችኋል? የፖሊስን መግለጫ አይታችኋል? ራሳቸው በምን ደረጃ እኔ እንደሚቆጥሩ በምን ደረጃ እንደሚያዩ አላቅም። ፍርድ ምን ነበረ አቪዬሽን ትራንስፖርት አየር መንገድ ሁሉ እንዳይበር ተከልክሏል። በራሳቸው እኮ ነው የሚወስኑት። አየር መንገዱ መስጊድ መሰላቸው መሰለኝ፣ የአባቱ መስጊድ በር መሰለው እንደሚዘጋና የሚከፍተው ማለት ነው። አየር መንገዱ እንዳይወጡ ተከልክሏል። አየር መንገድ ተከልክያለሁ ብሎ መግለጫ አውጥቷል። ሌሊት እኮ ነው ደግሞ የሚሉት። ይህን የሚያደርጉ ምንድነው? ገንዘብ መሰብሰቢያ ማለት ነው። እፎይ ማስያዣ እያሉ ገንዘብ እየሰበሰቡ ነበረ። አንድ ሙራድ የሚባል ገንዘብ ይሰበስባል። 50 ሺህ እያደረገ በየቀኑ እፎይን ለጠቆመ እያለ ገንዘብ ይሰበስባል። ያንን ገንዘብ መብያ ምን ብዬ ልንገራቸው ለሚለው ምንድነው የሚያቀርብላቸው? ዛሬ አየር መንገዱ ተከለከለ፣ ዛሬ እንዳይወጣ ተደረገ፣ እንዲህ ተደረገ እያለ ይሰክሳቸዋል። ህዝቤ በቃ ብሯን ትሰጣለች ዝም ብላ ማለት ነው። እኔ ምንም እንደማታመጡ ስለማቅ ምንም የምታደርጉት ነገር የለም። እዚህ ግባ የምትባሉ አይደላችሁም። በቃ ተራ ናችሁ ለኛ ያለ መረጃ ስለማናወራ ማለት ነው። ለዚህ ነው ገና አስቀድማችሁ ዋትስአፕ ላይ ገንዘቡን ስትሰበስቡ እኔ ያለሁት እዚህ ቦታ ነኝ ምንም አታመጡም ብዬ ቪዲዮ ፎቶ ተነስቼ ለቀኩላችሁ እኮ ለዛ ነው። ተጠፍሬ ቆሻሻ የዘለለ ስለማላያችሁ ነው። ፎቶ ተነስቼ ይኸው እዚህ ቦታ ነኝ ያለሁት ለምን ለጠቆመ ብላችሁ ገንዘብ ትሰበስባላችሁ በድብቅ ብዬ የለቀኩላችሁ ፎቶ ማንም መረጃ እንደዚህ ቦታ ነው ቤቱ እንደዚህ ነው ራሴ ያለ ፎቶ የለቀኩላችሁ። በመጀመሪያ ደረጃ እፎይ ይሄንን በማድረጉ በጣም ትልቅ ጀግንነት ጀብድነት እየተሰማው ነው ያለው ማለት ነው። ይሄንን በማድረጉ ማለት ነው። ኦርቶዶክሳውያኖችም እሱን ተከትሎ አሉ እንደ በግ ዝም ብሎ የሚነዱ ማለት ነው። ሁሉም እያልኩ አይደለም፣ እዚህ ጋር ሁሉም እያልኩ አይደለም። በጣም እውነትን ይዞ የሚጓዙ ወጣቶች፣ ትልልቅ አባቶች፣ እናቶችም አሉ። በዛ ልክም እንደነ እፎይ አይነትን የሚከተሉና ረብሻ በየቦታው ረብሻ መቀስቀስ የሚፈልጉ ሰዎች አሉ። እነሱን ነው አሁን እዚህ ጋር የሚለው ማለት ነው። አሁን እሱ ጀግንነት በጣም ትልቅ ጀግንነት እየተሰማው ነው። ተሳድቦ በመደበቁ ለእምነት የሆነ ትልቅ ነገር እየሰራ እኮ ነው የመሰለ። ወላሂ ነው ምልክ ዛሬ ወደ እስልምና እየመጡ አሉት ህዝብ ወላሂ ነው ምልክ በአንተ ምክንያትና በሁሱ ምክንያት ሁሱ ሐቁን ይዞ ስለመቆም አንተ ደግሞ ውሸትን ስለምትሳደብ ማአት ክርስቲያኖች እስልምናን እየተቀበሉ ነው። እንደውም አንተ እስልምናን ተሳድበ ነብዩ መሐመድን አለይሂ ሰላቱ ወሰለም ተሳድበ ማለት ነው
በአንተ ምክንያት ብዙ ክርስቲያኖች ወደ እስልምና መጥተዋል። አንተ ምክንያት እየሆንክ ነው ማለት ነው። በአንተ ምክንያት ወደ እስልምና እየጎረፉ ያሉ ህዝብ ቁጥር ስፍር የለው። ይሄን ደግሞ ከናንተ የሆኑ ሰዎች እየመሰከሩ ነው፣ ግልጽ በሆነ ቋንቋ ማለት ነው። ሌላኛው ስለ ፖሊሱና ስለ መጅሊሱ ለነሱ ነው አሁን እዚህ ጋር ጥያቄ የምናነሳው። እፎይ የሚናገሩ ነገር እውነት ነው ወይ? ይሄ ጥያቄ ነው። ውድቅ ተደርጓል ወይ? እሱ የተጠቀማቸው ቃላቶች እውነት እሱን አያስጠይቅም ወይ? በኢትዮጵያ ህገ መንግስት አያስጠይቅም ወይ? እውነት አያስጠይቅም ወይ? እፎይን አያሳስርም ወይ? አያስፈርድበትም ወይ? መጅሊሱስ ጉዳዩንስ እየተከታተለ ነው ወይ? እንዴትስ ውድቅ ሊደረግ ይችላል ወይ? ይሄ ለፖሊሶችና ለመጅሊሱ ጠበቃ ነው። ሌላኛው ደግሞ ለእፎይ ነው ጥያቄው። አንተስ እፎይ ለምንድን ነው የተደበቀው? ውድቅ ተደርጎልሃል፣ ለምንድን ነው የተደበቀው? ተደብቀስ ለምንድን ነው የቀረው? ለምን አትወጣም ከገባበት ጉድጓድ? ሌላኛው ደግሞ ከሀገር ልትወጣ እንደነበረ ሁላችንም እናውቃለን። ሌላኛው ደግሞ ስለ ሙራት ታደሰ አንስታል። ሙራት ታደሰ እኛም የምንከተለው ወንድማችን ነው። ማአት ሙስሊሞች ይከተሉታል። እሱ ገንዘብ እፎይን ለማስያዝ ብሎ ገንዘብ ሲሰበስብ አላየንም፣ አልሰማንም። እስቲ ያያችሁት እስቲ ድንገት ገንዘብ ሲሰበስብ ነበር ወይ? ያያችሁት የሚታወቁት ካላችሁ ይሄ ለእናንተ ነው ጥያቄው ደግሞ ማለት ነውና ይሄን ይመስላል። በሱ ምክንያት ወደ እስልምና እየመጡ ያሉት እነሱ ማየት አለብን። እሱ እዚህ ጋር እንደዚህ ሲል ወደዚህ እየመጡ ያሉት እየዳኑ ያሉት እየተፈወሱ ያሉት ብዙ ክርስቲያኖችን ደግሞ በጎኑ ማየት አለብን። አዎ ለመሆኑ እየዋሸን ያለው ማን ነው? መጅልስ ወይስ ሰለሞን ሽፈራው በቲክቶክ ስሙ እፎይ የተባለው ግለሰብ? እፎይ የተባለው ግለሰብ በቲክቶክ ላይ ዘልቆ የፖሊስ መግለጫ ወጣበት የተባለው ውሸት ነው። ምንም አይነት የፖሊስ መግለጫ አልወጣብኝም፣ የተከሰስኩትን የተጻፈውን ነው ያነበበው በማለት ክሱ ውድቅ ተደርጎልኛል ነው ያለው። ምን ጊዜ ታይቶ ነው ክሱ የተጻፈ ነው ያነበበው ተብሎ ክሱ ውድቅ የሚደረገው? ምን ጊዜ አንብበውት ነው ዳኞቹ? የተጻፈ የተነበበው ሁሉ ትክክል ነው ይባላል እንዴ? መጽሐፍ ቅዱስ ላይ የማርቆስ ወንጌል ላይ ኢየሱስን ዘመዶቹ አበደ ብለው ተብሎ ተጽፏል አይደለ? ስለዚህ አበደ የሚለው ነጥለን አውጥተን ኢየሱስ አበደ ብንል ተቀባይነት አለው በክርስትና? የለውም። በመሆኑም ሐሰተኛ ዘገባዎችን በማምጣት ነብያችንን አለይሂ ሰላቱ ወሰላምን ስማቸውን አጥፍቷል፣ በውሸት ማለት ነው። ስለዚህ በውሸት ስም ማጥፋት ያስከስሳል። ጸያፍ ቃልንም መጠቀም ስም ማጥፋትም እንደዚሁ ከነ ልጃሬድ የበለጠ ጥፋት እንጂ ያጥፈው ከነ ልጃሬድ ያነሰ ነገር አላደረገም። ለምሳሌ እነ መሪጌታ ጽጌ ስጦታው ግብረ ገብነት ባለው የሚያስተምሩ የተሐድሶ ክርስቲያኖች ናቸው። እነሱ እንግዲህ ተሰርበናል በሚል በኦርቶዶክስ ጠበቃዎች ክስ ተመስርቶባቸው ለህግ ቀርቦ ፖሊስ ይዞ ለህግ አቅርቧቸው በዋስትና ነው የወጡት። ስለዚህ ይሄ ነው ማን ነው እየዋሸናለው ነው ያነሳቸው መሰረት እህታችን ማን ነው? ነብዩ መሐመድ በመወደው በአንገቴ በልጆቼ ምናምን ይባላል። ለማንም ባናቱ ቢተከል ነው ማለት ህይወት መሰጠለት የለም። ለማንም ነው ማለት ባናቱ ይተከል ማንም ህይወት መሰጠለት እዚህ ምድር ላይ ማንም የለም እያልኩ ነው። የኔ ክርስቶስ ራሱ መልስ ይሰጣል። የኔን ህይወት አይፈልገውም። ሄው ነው አልሰጥም። ትቀልዳለህ እንዴ? ታስፈራሩበት መንገድ ትክክለኛ አይደለም። ሌላው
ኦርቶዶክስን ወይም ፕሮቴስታንትን ተናገረ ፕሮቴስታንትና ኦርቶዶክስ ዝም ይለኛል ብለህ እንዳታስብ። ንጽጽር ሃይማኖት የጀመራችሁት እናንተ ናችሁ፣ የነካችሁት እናንተ ናችሁ፣ የምትሄዱት እናንተ ናችሁ። መልስ የሚዘገንን የጻፋችሁት ደግሞ በተለይ አዲሳችሁ ላይ የጻፋችሁት መድኃኔዓለም ድረስ ሙስልምና በጣም አሪፍ ነው። መጀመሪያ ለእኔ ለማንም ህይወትን አልሰጥም ብለሃል። እሱ አንተ እውነትም አንተ አትሰጥም። ምክንያቱም አንተ በዓለማዊ ነገር ስለተገዛ፣ ስለዚህ አንተ ለእምነትም ሆነ ለምንም ህይወትን አትሰጥም እናውቃለን። ሲጀምር አንተ ማከሰጠው እውነትን ይገረማለሁ። ለእምነት ቦታ ከሰጠ አንተ ለእምነት ዋጋ ከከፈል አንተ ለእምነት ህይወትን ከሰጠ ሲጀምር ገነት ቺቺኒ አይደለም። እውነቱን ነው። አዎ ይገርማል። ሌላኛው ደግሞ ሲጀምር አንተ እስልምናን አትወክልም፣ ስለ እስልምና ማስተማር አትችልም፣ እስልምናን ስለ እስልምና የምታውቀው ነገር የለም፣ ስለ 72ቱ ድንግልም ስለ ጅንም ሆነ ስለምንም የምታውቀው ነገር ሲጀምር እኔ ጀነት ውስጥ ሴት ከሌለች ጀነት ውስጥ ጸጋ ከሌለ ጀነት ውስጥ ገብተህ ባትደሰት ከሆነ ጀነትነቱ ምንድነው? ሲጀምር ማለት ዛሬ ያለ ሴት መኖር አትችልም። ሁላችንም ነው ይሄ በተፈጥሮ ወንድ ልጅ ያለ ሴት መኖር አይችልም። ጤናማ ከሆነ ሴት ልጅም ያለ ወንድ መኖር አትችልም ጤናማ ከሆነች። ይሄ የታወቀ ነው። ለዚህም ነው የተፈጠርነው። አላህ Subhanahu Wa Ta'ala አደምን ፈጥሮ ዋንን ፈጠረ። ዛሬ ምን አይል ወንድ ልጅ በሴት እንደምትደሰት ሁላችንም እናውቃለን። ሴት ልጅም በወንድ ምን አይል እንደምትደሰት እናውቃለን። ይሄ ደስታ ጀነት ውስጥ እጥፍ ድርብ ካልሆነ ምንድነው ነው ጀነትነቱ? ምንድነው ጀነትነቱ? እዚህ ላይ ያለው ጸጋ፣ እዚህ ላይ ያለው ኒዕማ ጀነት ውስጥ እጥፍ ድርብ ካልተደረገ ምንድነው ጀነትነቱ? ጀነትነቱ ምንድነው? ይሄንን ሁላችን ማወቅ አለብን። መንሱር አውቀየውን የሌለን ቋንቋ ዋታሰፓለ ከሰነን ምናምን አትልም። አሩቱ ኢምባጡን ታቃሪጭ አንጣምቦ ጦጦም በቁቂቂ ማራጤላ ጦጦም በጦ ከዛን ሁሉም ሰው ሃሌሉያ አሜን ይላል። አትልም ነበር መንሱር አትልም ነበር የጌታ ሰው። ይሄን መንፈስ ወገው አትልም ነገር ይሁን ቃል በቃ ዋታሳካ ፖላሳና ፓላ ወርጫጭላ በሪጣቦ ኢምባጡ ቁጡጡንጡንጣ አይ ጠምቦሮ ጠቁማ ጣጡጡጡጡጡ ሪጪማ በጡ ወገው ምናምን ብትል ሁሉም ሃሌሉያ ዛሬ ጌታን እናስቀብለዋለን። አሜን አሜን እያላችሁ ኢየሱስ ያድናል እያላችሁ ኮሜንት አድርጉ። በቃ ምን እንደሆነ ቲክቶክ ላይ ፌስቡክ ላይ ስለዚህ ያቃል መንሱር ጀማል ተይዟል። በቃ ኢየሱስ ክርስቶስ ጌታ ነው። በጣም ጥሩ ልብ ያለው ሰው ነው። ዛሬ ተይዟል። ዛሬ ዋታሳካ ፖላሳና ማማ ምን ነው ይትርጉም? ሰው ሁሉ እየባረከ ነው በኮሜንት ይጸልል የባረኩ ነው። የዋህዝ እኔ የራሴን ሰላም የሰጠኝን ጌታ ይያለው የምሬን መንሱር ጀማል አይደለም ፕሬዝዳንት መንሱር ባለፈው ከአኔ ጋር የእግዚአብሔር ሰው መንሱር ጀማል የኢየሱስ ወታደር ነው። የኢየሱስ ወታደር ደቡብ ህዝብ እንደዚህ ስለሆነ ነው በቃ አገኘን ብሎ ደቡብ ህዝብ ላይ እንደዚህ የሚጫወቱት እነኚህ ሰዎች ምናምን ብዬ ነው ለማለት የፈለኩት። ምንድነው መንሱር እዚህ ጋር እሷንም ኦዲየንሱንም ማሾፍ ይችል ነበር። ለምንድነው ሰዓቷን ወቅቷን ያልተጠቀምክበት ለማለት ነው ለመንሱሬ ነው። እና ውድ ቤተሰቦች የዛሬ ቪዲዮን ይመስል ነበር። በሌላ ተመልሰን እንገናኝ ይሆናል። እናንተ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ተፈቅዶላችኋል ማለት ነው። ተፈቅዶላችሁ ነው ባይዘው ኦን የተደረገላችሁ። ስለዚህ መጻፍ፣ ማንበብ፣ መናገር፣ ማውራት ትችላላችሁ፣ ማስረዳትም ትችላላችሁ ለማለት ፈልጌ ነው። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።